መገለጫ በአንዳንድ ማስረጃዎች ላይ ወደ አላህ ተጠግቶ የሱ መገለጫ ሆኖ ተዘግቦ እናገኛለን። ወደ መላእክቶች ተጠግቶም እናገኛለን። ወደ ነብያት በተለይ ደግሞ ወደኛ መልእክተኛ ሙሐመድ አለይሂ ሰላቱ ወሰለም ተጠግቶ የሳቸው ባህሪ ሆኖም ተጠቅሶ እናገኛለን ማለት ነው። እና ወደ አላህ ተጠግቶ የተወሳበት ቦታ በተዘዋዋሪ ቁርአን ላይ አለ። ለምሳሌ ኢነላህ ላ የስተሒ አን የضرب مثلا ما بعوضة فما فوقها አላህ Subhanahu Wa Ta'ala እንደ ምሳሌ ለሰዎች ትንኝንም ይሁን ከዛ ከፍ ያለ ነገር መጥቀስን አያፍርም የሚል ነገር እናገኛለን። እና ያ ማለት እንግዲህ አላህ Subhanahu Wa Ta'ala ከሐቅ ወደ ኋላ አይልም እንጂ የማይገባ ነገርን አላህ አይናገርም እንደዚሁም አይተገብርም የሚለው መልእክት ያሰፍራል። ሌላም ቦታ ላይ ሱረቱ አልአሕዛብ ላይ والله لا يستحي من الحق ይላል። ግን ከዚህ ይበልጥ ግልጽ በሆነ ቃና ይሄንን የሚያስተላልፈው ደግሞ ሐዲስ ሰልማን አልፋሪሲ ነው الذي اخرجه اصحاب السنن። እና በዚህ ሐዲስ ላይ መልእክተኛው አለይሂ ሰላቱ ወሰለም ان الله حيي كريم يستحي من عبده اذا رفع اليه يديه ان يردهما صفرا خائبتين ይላል። አላህ Subhanahu Wa Ta'ala حيي ነው። ሐያ መገለጫው ነው ማለት ነው። እንደዚሁም ደግሞ ለጋስና ቸር ነው። ይሄን ካሉ በኋላ አላህ አንድ የሱ ባሪያ ሁለት እጆቹን ወደ ላይ አንስቶ አላህን ሲጠይቅ ሁለት እጆቹን ባዶ አድርጎ መመለስን ያፍራል ይላሉ መልእክተኛው አለይሂ ሰላቱ ወሰለም። ስለዚህ እንደዚህ ደግሞ አላህ የሚገለጽበት ባህሪ ሲሆን ትልቅ የሆነ ደረጃ እንዳለው ያሳያል። ግን ይህ ሲባል ሁሌም እንደምናብራራውና እንደሚታወቀው አላህ የሚገለጽበት ነገር ፍጡራን ከሚገለጹበት ነገር በሁኔታ የተለያየ ነው። የአላህ መገለጫና የፍጡራን መገለጫ በምንም መልኩ ሊመሳሰሉ አይችሉም። የስም መመሳሰል የይዘት እና የምንነትን ሙሉ ለሙሉ መመሳሰልና አንድነትን የግድ የማያስይዝ እንደሆነ የታወቀ ጉዳይ ነው ማለት ነው። ልክ እንደዚሁ መላእክቶችን በዚህ የተገለጹበትን መረጃ ማግኘት እንችላለን። ለምሳሌ መልእክተኛው አለይሂ ሰላቱ ወሰለም በሶሒህ ዑስማን ኢብኑ አፋን አስመልክቶ አንድ ጊዜ እሳቸው ከሌሎች ሰሃቦቻቸው ጋራ በሆነ ውሃ ባለበት ቦታ ላይ ቁጭ ብለው እግራቸውን በውሃ ውስጥ ከተው የተወሰነ የጉልበታቸው ክፍል ተገልጦ ነበር። እና ይሄ ደግሞ ችግር የለውም። ምክንያቱም አንድ ሰው ሊኖረው የሚገባው ሐያ እንደየቦታው ይለያያል። ከቅርብ ጓዶቹ ጋር ሲሆን የሚኖረው ሁኔታና ከሌሎች ጋር ሲሆን የሚኖረው ሁኔታ ይለያያል። እና ይሄ ነገር የተለመደ ነው። ወይ በዚህ ሁኔታ ወይ ደግሞ በሌላ አጋጣሚ ዑስማን ኢብኑ አፋን ልክ ሲመጣ እና አቡበክርና እና ዑመር እያሉ የነበራቸውን ሁኔታ ቀይረው ተሸፋፈኑና ተስተካከሉ። እና በዚህ ጊዜ ይህ ጥያቄ ቀረበላቸው። ለምን የሚል ጥያቄ ሲቀርብላቸው እሳቸው አለይሂ ሰላቱ ወሰለም አላ አስተሒ ሚን ረጁሊን ተስተሒ ሚንሁ الملائكه አሉ። መላእክቶች የሚያፍሩትን ሰውን ያላፍረም ወይ አሉ። ስለዚህ መላእክቶችም የሚያፍሩ መሆናቸው አንድ የነሱ መገለጫ ነው ማለት ነው። ልክ እንደዚሁ ቀደም ባሳለፍነው የአቡ መስዑድ አልበድሪ ሐዲስ ላይ ان مما ادرك الناس من كلام النبوة الاولى የሚለው ከዚህ በፊት እንዳለው የነብያት መገለጫ እንደሆነ ያሳያል። ምክንያቱም ነብያት ሲቀበሉት የነበረው መልካም ንግግር የሐያእን ትልቅ ደረጃና መገለጫ የሚያጎላ ስለሆነ ማለት ነው። በተለይ ደግሞ ነብያችን አለይሂ ሰላቱ ወሰለም አንዱ መገለጫቸው ይህ እንደሆነ ተገልጿል። حتى ቁርአን ላይ ይሄ ነገር ተወስቷል። እንደ ምሳሌ في سورة الأحزاب الله سبحانه وتعالى يا أيها الذين آمنوا لا تدخلوا بيوت النبي إلا أن يؤذن لكم إلى طعام غير ناظرين إناه يا أيها الذين آمنوا لا تدخلوا بيوت النبي إن أنت من السوت شوي መልእክተኛው ቤቶች ውስጥ አትግቡ አለ። ምን ካልሆነ በስተቀር ካልተፈቀደላችሁ በስተቀር እና ኢላ አን يؤذن لكم الى طعام غير ناظرين اناه ተፈቅዶላችሁ ለምግብ ተጋብዛችሁ ለምሳሌ ካልሆነ በቀር ብሎ ያው ይሄ አንቀጽ የወረደበት ራሱን የቻለ መነሻ ምክንያት አለ። እና ያም ሆነ ይህን አስመልክቶ እሳቸው መልእክተኛው ቤታቸው ውስጥ ነው ባሉበት አንዳንድ ሰዓቦች ይመጡና ከዛ በኋላ ረጅም ሰዓት ይቆያሉ። እሳቸው ለምሳሌ መግባት ይፈልጋሉ፣ ማረፍ ሊፈልጉ ይችላሉ። እና የድሮ ጊዜ ደግሞ የነበረውን ሁኔታ ካስታወስን ያው አንድ ቤት ማለት በቃ ምናልባት አንድ ክፍል ሊሆን ይችላል በመጋረጃ የተወሰኑ መለያዎች ሊኖሩት ይችላሉ እንጂ ሰፊ አይደለም። እና ብዙ ነገሮች ለማድረግ አይመችም። እና ከዚህ አንፃር አላህ Subhanahu Wa Ta'ala ይሄን አስመልክቶ ምን አላቸው? ወላኪን ኢዛ ዱዒቱም ፈድኹሉ ከተጠራችሁ ግቡ አለ። فإذا طعمتم فانتشروا እንደዚሁም ደግሞ ከበላችሁ በኋላ ወጣችሁ ተበተኑ ወደ የሐጃችሁ ሂዱ ማለት ነው። ወላ ሙስተእኒሲን ለሐዲስ እና ወሬም ሲወራ ደግሞ ያንን ወሬ ያጣጣማችሁ ያደስ ብላችሁ እንዳትቆዩ ካለ በኋላ ምን ይላል? إن ذلكم كان يؤذي النبي فيستحيي منكم ይህ ስራችሁ መልእክተኛውን አለይሂ ሰላቱ ወሰለም ያስቸግር ነበር። እና እሳቸው በዚህ የተነሳ እናንተን ከመከልከል የሚያግዳቸው ነገር ምን ነበር? አይናፋርነታቸው ነው። ያፍሩ ነበር። በቃ አሁን እኔ የራሴ ሐጃ ስላለኝ ሂዱልኝ አይሉ ዝም ይሉ ነበር። ያው እንግዳም ማክበርም ራሱን የቻለ አንድ መገለጫ ነው። ግን እሳቸው ገደቡን የሚያልፍ ሰው ቢኖር እንኳን በዚህ መልኩ በግልጽ
እንዲህ አጠፋህ ብለው እንዲወጣ አያዙትም ነበር ማለት ነው። እና ይህ ያው አንድ የረሱል ሰለላሁ ዐለይሂ ወሰለም መገለጫ መሆኑን ያሳያል። ኢነ ዛሊኩም ካነ ዩእዚ ነቢይ ፈየስተሒ ሚንኩም ወላሁ ላ የስተሒ ሚነል ሐቅ ይላል። እንደዚሁም አቡ ሰዒድ አልኹድሪ في صحيح البخاري وغيره بتكلم حديث لا اندم يستلفون قال كان رسول الله صلى الله عليه وسلم أشد حياء من العذراء في خدرها إلى ملتني عليه الصلاة والسلام عندك لجاجرد بمتليبت لبتشاو بمتكمتبت من البات اللي دنكوان يعني لو يندمو راسه يتسرع له عندك كفلين ورا إن بالزوست كمتكمتنا كمتجاجول عندك لجاجرد يبلت أي ميافرون البرو إلى እንግዲህ የድሮን ጊዜ ልጃገረዶች ነው አሁን አቡ ሰዒድ ያወሩ ያሉት የዘመናችን ላይ ሆነ ይችላል እና ግን ይሄ አንድ የታወቀ የሴቶች መገለጫ ነበረ። ግን ይህ ተፈጥሯዊ የሆነው መገለጫው እንደዚህ መገለጫቸው እንዲህ የሚያይልባቸው ሴቶች በዚህ መገለጫቸው አይወቀሱም። ግን መልእክተኛችን አለይሂ ሰላቱ ወሰለም ደግሞ ከዚህ በለጠ የሚያፍሩ ነበሩ እና የሆነ የሚጠላ ነገር ሲኖር በፊታቸው ላይ ይንጸባረቅ ነበር፣ እናውቀው ነበር ይላል አቡ ሰዒድ። ስለዚህ መልእክተኛው አለይሂ ሰላቱ ወሰለም አንድ መገለጫቸው መሆኑ ይህ ሐያ የሚባለው ስነ ምግባር እጅግ በጣም አስፈላጊና ማንኛውም ሙስሊም ሊለበሰው የሚገባ ስነ ምግባር እንደሆነ የሚያንጸባርቅ ይሆናል ማለት ነው።